የቲናና የዳኒ ውርደት እንደቀጠለ ነው። ቲና አሁን ላይ ትክክለኛው የቤት ካርታ እጇ ላይ ያለ መስሏት በጣም እንግዲህ የኮራችና አባትየውና ካሌብ ላይ ከልክ በላይ ሆናለች ማለት ነው። እንግዲህ ቲና የፎርጅድ የቤት ካርታ ይዛ ትክክለኛ የቤት ካርታ መስሏት አሁን ላይ ቤቱን እያስጨነቀችው ነው የምትገኘው ማለት ነው። ዳኒ ደግሞ ለራሱ ከአባትየው እንግዲህ ብር ለመበደርና 4 ሚሊዮን ብር ለመቀበል ብሎ ለቲና የሰጧትን ፌክ ካርታ እንደሆነ እያወቀ አባትየው እንዳትናገር ስላለው ዝም ብሏል ማለት ነው። እንግዲህ ዳኒ ቲናን ለብሯ ሲል እንጂ እንደማይፈልጋትና የሚወዳት ፍቅረኛ ኤደን እንዳለችው ግልጽ ነው። እኔ ምለው እንግዲህ ዳኒ የምትገርም ኤደንን የመሰለ ፍቅረኛ እያለችው ሰርተን አብረን እንለወጥ የምትል አይነት ደግ ፍቅረኛ እያለችው ለገንዘብ ሲል ቲና ጋር ለምንድነው የሚልከሰከሰው? ወደፊት እንግዲህ ይሄ ድርጊቱ መልሶ የሚቆጨው ይሆናል ብዬ ነው ማስበው። እንግዲህ ዳኒ አሁን ያሳሰበው ነገር ኤደን እዛ ቤት በተደጋጋሚ መምጣቷ ነው። ምክንያቱም ካሌብ ኤደን ይወስድብኛል ብሎ ስለሚፈራ እናም በተጨማሪም ደግሞ ቅሌቱን ይነግሯታል ብሎ በደንብ ስለሚሰጋ ማለት ነው። እንደሚታወቀው ኤደንና ካሌብ ሁለቱም እንግዲህ እንደምናያቸው የዋና ቀን ስለሆኑ በየቀኑ እዛ ቤት እንግዲህ ኤደን እየመጣች ነው። እሱም ደግሞ ከአባትየው ጋር ከተነጋገረች በኋላ ካሌብ ሲሸኛት እንግዲህ ሁለቱም በዛው እየተግባቡ ነው ያሉት። እንግዲህ ቲና ኤደን የዳኒ ፍቅረኛ እንደሆነች አታቅም። በተጨማሪም ደግሞ አባትና ልጅ የሷን ሴሰኝነትና ተንኮል እንደሚያውቁባት አሁንም ቢሆን አታቅም ማለት ነው። ገና ለገና ቤቱ በስሜ ዞራል ብላ ነበር ሳምንቱ ሙሉ ሌላ ቦታ በመሄድ እንግዲህ በደስታ ከራሷም ያላትን ከጓደኞቿም ተበዳድራ ስትደሰትና እንግዲህ አገኘው ብላ ስትጨፍር የነበረው እዚህ ደግሞ የተደገሰላትን ድግስ አታቅም። እንግዲህ አሁን ላይ ካሌብና ኤደን ሁለቱም የዋ ስለሆኑ እንግዲህ በዚህ ጋር ደግሞ እንግዲህ ቲና መብላቷን ሳታቅ እጇን ታጠበች እንደሚባለው እንግዲህ ገና ለገና ቤቱ የራሷ መስሏት ጭራሽ ቤቱን በስልኳ በማንሳት እና በመቅረጽ ለመሸጥ እንደሚገምቱላትም እያደረገች ነው የምትገኘው። ይባስ ብሎ ይህንን ያደረገችውንና ልትሸጥ እንዳሰበች ለዳኒ ትነግሯለች ማለት ነው። እንግዲህ ዳኒ ለራሱ ሲል እውነቱን አልነገራትም እያወቀ። ምክንያቱም አባትየው ይህንን ነገር እውነቱን እንዳትነግራት ከነገርካት ግን ማበደርን ብር እርሳው ብሎ ስላስጠነቀቀው ለራሱ ሲል እንግዲህ ቲናን ክዷታል፣ ረስቷታል ማለት ነው። አሁን ላይ ዳኒ ድብብቆች ላይ ነው የሚገኘው። ምክንያቱም ኤደን ቲናን ካወቀቻት ጨዋታው ያልቅለታል። ስለዚህ ሁለቱም እንዳይተዋወቁ ነው የሚፈልገው። አሁን ደግሞ የካሌብ አባት ቀስ እያለ ነው እየተበቀላቸው የሚገኘው። ቲና አሁን ላይ ካሌብ አካውንቱን ልታሳግድበት እንደሆነና እንካፈል እንፋታ እያለችው ነው። ነገር ግን ለካሌብ ይህ ውሳኔ ይሻለዋል። ቲና የካሌብ አለመደንገጥና የአባትየው ዝም ማለት አስደንግጧታል። እናም እንግዲህ ይህንን ነገር ስላልባንነች ዳኒ ልጠይቀው ስትሞክር ዝም ብለሽ አጣሪ በራስሽ መንገድ ነው እንጂ ሚላት ምንም ትክክለኛ ነገሩን የሚያውቀውን የሰማውን ነገር አልነገራትም ማለት ነው። ምክንያቱም አንዴ ከአባትየው ብር እስኪቀበል አባትየውም ዝም ካላለ ብሩን ስለማይሰጠው እንግዲህ ዝምታን መርጧል ማለት ነው። አሁን ላይ ዳኒ እንደ ቤተሰብ ኤደንን ካስተዋወቃት በኋላ እሱ እንዲወስዳት ብትጠይቀውም ካልሆነ ግን ያንተ ቤተሰቦች የኔ ናቸው በማለት ራሷ እንግዲህ በፈለገችበት ሰዓት እየሄደች ነው እዛ ቤት የምትገኘው። እንግዲህ ኤደን ለትዳሯ ወይም ደግሞ ትዳር ስለምትፈልግና ትክክለኛ ፍቅር ስለምትፈልግ ካሌብን አባት እያማከረችው ነው ያለው። እንግዲህ ኤደን የካሌብ አባትን ምንድነው የምትለው? ብሩን አትስጠው ራሱ በራሱ ይስራ ብላ ነው የምታስበው። ምክንያቱም አብረን ሆነን ሰርተን እንለወጥና እንግዲህ ትዳር እንመስርት እያለችው ነው ያለችው። እንግዲህ ኤደን ለትዳር ትክክለኛ ለመመስረት እየጓጓች ነው። በዚህ ጋር ደግሞ ካሌብ በሚስቱ ተከርቷል። እንግዲህ ካሌብ በራሱ ላይ የተደረገውን ነገር ኤደን እንድትጠነቀቅ ነግሯታል። ምክንያቱም እሷ ላይ እንዳይፈጸም ማለት ነው። ሙሉን ባይነግራትም እንግዲህ እንድትጠነቀቅ አድርጓታል።
ሌላው ደግሞ ቲናና ዳኒ ሆነው እየሄዱ ካሌብና ኤደንን ያያቸዋል። በመቀጠል እንግዲህ ቲና በሸቀች። ምክንያቱም ካሌብ ሌላ ሴት ይዞ ነው ዝም ያለኝ ብላ አሰበች ማለት ነው። ነገር ግን ዳኒ ሚስቱን ከካሌብ ጋር ስላያት ከቲና ጋር ቢያስመስልም በልቡ በጣም ነው የተናደደው ማለት ነው። አሁን ላይ ዳኒ አንድ ሳምንት ለቲና ተረጋግታ እንድትቆይ ነግሯታል። ምክንያቱም አሁን ላይ እንፋታ እያለች ስላበዛች ሚስጥሩን ሊነግራት ማለት ነው። በአንድ ሳምንት ውስጥ አባትየው ብር ማይሰጡን ከሆነ ይህንን ውሳኔ የሚወስን ነው የሚመስለኝ። እንግዲህ ዳኒ ከቲናም ከኤደንም ከብሩም ባዶ ሜዳ ላይ እንዲያስቀሩት አባትየው በዚህ አካሄዱ ማለት ነው። ምክንያቱም አባትየውን ስላመኑ፣ አባትየው ደግሞ ከዚህ በፊት ያደረገችውን ከቲና ጋር ሆኖ ያደረገውን ነገር ስለሚያውቅ ሊበቀለው ነው እንጂ ብሩን እንደማይሰጠው እየታወቀ ነው። አሁን ላይ ጦርነቱ ጀምሯል። ምክንያቱም ኤደን እና አባባ ቤት ቁጭ ብላ ያለ ቲናና ዳኒ ይመጣሉ። ኤደን ዳኒን ፍቅረኛዋ ስለሆነ ስታወራው ቲና እዚህ ጋር ከዳኒ ጋር ያለው ነገር ተቋጫዋለች ብዬ ነው ማስበው። እናም ዳኒ ውርደቱን ይከናነባል። እንግዲህ ቲና ድፍረቷ በሰው ቤት ድርቅ ብላ እንግዲህ እነሱንም የራሳቸው ቤት ሆኖ ልታስወጣ ነው ሐሳቧ። ቲና እንግዲህ ባሏን ካሌብን ትታ ውሽማዋ ደግሞ ዳኒ ሚስት አለው። ስለዚህ ቲና መጨረሻዋ አሁንም ቢሆን ኪሳራ ላይ ትወድቃለች ማለት ነው። ስለዚህ ቲና አሁን ላይ የዘራችውን እያጨደች ነው ያለችው። ምክንያቱም ብዙ ጊዜ አባትየውን በድላ ነበር። እንግዲህ ይህም አልበቃ ብሏት ነበር እንግዲህ የካሌብን አባት ቤት ለመውረስና በስሟ ቶሎ አዙራ እነሱን በራሳቸው ቤት ለማባረር ወሰነ የነበረው። ነገር ግን የካሌብ አባት በስትክክል ይህንን ነገር ስለሚያውቅ ፎርጅድ የቤት ካርታ ሰጥቷት ነበር። እንግዲህ አሁን ላይ ዳኒ ውሽሟን ቲናንና ፍቅረኛውን ኤደንን ምን ብሎ ነው የሚያሳምነው? እንግዲህ የቲናና የዳኒ መጨረሻቸውና ውርደታቸው የቀረበ ይመስለኛል ማለት ነው። እንግዲህ አሁን ላይ ዳኒ ኤደንን ምንድን ነው የሚላት? ፍቅሬ ነው የሚላት ወይስ ለቲና እሷንም እህቴ ነው የሚላት? እስቲ እናንተ ሐሳብ አስተያየታችሁን በኮመንት አስቀምጡልኝ። እንግዲህ ቲና የዳኒንና የኤደንን ፍቅረኛ መሆናቸውን ካወቀች እንግዲህ ታብዳለች ማለት ነው። እብደቷም ከዛ በኋላ ነው የሚጀምረው። ዳኒም እንግዲህ ከካሌብ አባት የሚፈልገውን ብር እስከሚያገኝ እንጂ እውነቱን እንግዲህ ለቲና የሚነግራት ነው የሚመስለኝ። ምክንያቱም ቲና ላይ እንዳወቁባትና አሁን ላይ እየተበቀሏት እንደሆነ ዳኒ ስለሚያውቅ፣ ዳኒ ደግሞ የሚፈልገው ብሩን እስከሚቀበል ድረስ ስለሆነ ብሩን ከሰጡት በኋላ የሚተዋቸው ወይም ደግሞ እንግዲህ የሚያወራባቸው ሚስጥሩ ነው ይመስለኝ። ነገር ግን አሁንም ቢሆን የካሌብ አባት ብሩን እንድሰጥ ከሆነ አንተ ይህን ነገር ሚስጥሩን ዝም በል ብላው ነበር። ስለዚህ አሁን ላይ እሱም ዝምታውን መርጧል ማለት ነው። አሁን ላይ እንግዲህ የካሌብ አባት ኤደንን በቀረባት ቁጥር የዋህነቷ እያሳዘነው ዳኒን እንግዲህ እንድትጠነቀቀው መናገር አለበት ብዬ አስባለሁ። ከካሌብ ጋር ያላቸው ቅርርብ ደግሞ ኤደንና ካሌብ አሁን ላይ እንግዲህ በሸኛት ቁጥር አብረው እያወሩና እየተጫወቱ ነው የሚገኘው። እንግዲህ ካሌብ በራሱ ሚስት የተደረገበትን ነገር ኤደን እንድትጠነቀቅ ብዙ ምክሮችን መክሯታል ማለት ነው። ምክንያቱም ኤደንም እንደ ካሌብ እንዳትሰበርና እንዳትደለል። ስለዚህ ካሌብ ለኤደን ብዙ ነገሮችን የራሱንም ነገር ተሞክሮ ትዳር ላይ ስትገባ ምን ማድረግ እንዳለባት መክሯታል ማለት ነው። አሁን ላይ ቲና ኤደን የዳኒ ፍቅረኛ ሳይሆን እህቱ ናት ብላ ነው የምታስበው። ስለዚህ አሁን ላይ ዳኒ ምን ብሎ ነው የሚያስቀይሰው? እንግዲህ ዳኒና ቲና ከቤት ከውጪ እየመጡ ነበር። እንግዲህ እዛ ማን ነበር? ኤደን ነበረች። ስለዚህ ዳኒ ኤደንን ምን ብሎ ነው የሚያስተዋውቃቸው? ለቤተሰቡ ያስተዋውቃቸው ፍቅረኛዬ ናት ብሎ ነው። አሁንስ እንግዲህ እዛው እያሉበት ምን ብሎ ሊናገር ነው? እንግዲህ ዳኒ ውርደቱን አሁን ላይ ይቀበላል ብዬ ነው ማስበው። እናንተስ በዚህ ጉዳይ እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ትሁት ክፍል 30 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ
ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።